በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር መጋቤ ሐዲስ መምህር ሐዋስ የዚህ ታላቅ ቤተ ክርስቲያን የስብከተ ወንጌል ክፍል ኃላፊ፣ የተከበራችሁ የደብሩ መምህራነ ወንጌል አባቶቼ ካህናት፣ ወንድሞቼ ዲያቆናት፣ መዘምራን፣ ከሩቅም ከቅርብም እግዚአብሔር በቸርነቱ የሰበሰባችሁ ምእመናን፣ ምእመናት፣ ሕፃናትም ጭምር እንደምን ዋላችሁ? ለበረከት የጠራን እንድናመልከው የሰበሰበን ባለ ሆሳዕናን ነገረ መስቀሉን እንድናከብር ባለ ስቅለቱን እንድናስብ የረዳን የፈቀደልን የድንግል ማርያም ልጅ የዓለም መድኃኒት አካላዊ ቃል ኢየሱስ ክርስቶስ ስሙ የከበረና የተመሰገነ ይሁን። የትምህርታችን ርዕስ የዛሬ ስጦታዎች የሚል ይሆናል። ምን አልኳችሁ? ዛሬ ከሦስቱ አካል አንዱ አካል እግዚአብሔር ወልድ ነፍሱን አሳልፎ በመስጠት ፍቅሩ ሲደንቀን፣ በተጨማሪ ደግሞ ስጦታ በማበርከት አስደናቂ ፍቅሩን ገለጠልን። ስጦታ ማበርከት የፍቅር መግለጫ ነው። ለዘመዶቻችን ለወዳጆቻችን ያለንን አክብሮትና ፍቅር የምንገልጠው ስጦታ በማበርከት ነው። ኢየሱስ ክርስቶስ ለኛ ያለውን ፍቅር የገለጠው ስጦታ በማበርከት ነው። ወገኖቼ የዛሬ ስጦታዎች ምንድናቸው? አንደኛ ከዛሬ ስጦታዎች መካከል አንዱ መስቀሉ ነው። መስቀሉን በስምዖን በኩል ስጦታ አድርጎ አበረከተልን። በስምዖን በኩል መስቀሉን አሸከመን። የማርቆስ ወንጌል ምዕራፍ 15 ቁጥር 20 ላይ እንደተመዘገበው የቀሬና ሰው ስምዖንን መስቀሉን ይሸከም ዘንድ አስገደዱት ይላል። ስምዖን በክርስቶስ ደግነት ያምናል። የክርስቶስ ተከታይ ነው። ጌታ በሚሰቀልበት ዕለት የአይሁድ የክፉ ሥራቸው ተባባሪ አልሆንም በማለት ከከተማ ወጥቶ ወደ ገጠር ሄደ እና 6 ሰዓት አካባቢ አሁንስ ነገር አልቆ ይሆናል፣ ያሰቡትን አድርገው ይሆናል ብሎ ከገጠር ወደ ከተማ ሲመለስ መድኃኒታችን ኢየሱስ ክርስቶስ እርጥብ መስቀል ተሸክሞ የቀራንዮን ዳገት ይወጣል። ከስምዖን ጋር ተገናኘ። ወገቡ በገመድ ታስሯል። ከፊት ያሉት ሲለቁት፣ ከፊት ያሉት ሲጎትቱት፣ ከኋላ ያሉት ይለቁታል፣ በአፍጢሙ ይደፋል። ተነስ ብለው ይረግጡታል። የቀረቡት በዱላና በጥፊ ይመቱታል። የራቁት ድንጋይ ይወረውሩበታል። የደከሙት የስድብ ናዳ ያወርዱበታል እና ከክርስቶስ ትከሻ ላይ መስቀሉን አንስተው ለስምዖን አሸከሙት። ለጊዜው በእነሱ ቤት የጎዳ ነው መስሏቸው ነው፣ የክፉ ሥራቸው ተባባሪ ስላልሆነ። ነገር ግን ክርስቶስ ባወቀ የመስቀሉ በረከት ተካፋይ እንዲሆን አደረገው። በስምዖን በኩል ዛሬ መስቀሉን ለኛ አሸከመን። በስምዖን በኩል መስቀሉን ስጦታ አድርጎ አበረከተልን። ወገኖቼ ክርስቲያን ሁልጊዜ መስቀል ተሸክሞ ነው መኖር ያለበት። አንድ ክርስቲያን መስቀል አልባ ከሆነ ክርስትናው ጥያቄ ምልክት ውስጥ ይወድቃል። ወገኖቼ ዛሬ
መስቀል ማጥለቅ፣ ማተብ ማሰር የሚያሳፍራቸው ሰዎች አሉ። በሚሰሩበት መስሪያ ቤት ሃይማኖታቸው ምን እንደሆነ ባይታወቅ የሚመርጡ፣ ቤተ ክርስቲያን መሄዳቸው፣ ገዳም መሳለማቸው ባይሰማባቸው ደስ የሚላቸው፣ በሃይማኖት ከማይመስሏቸው ሰዎች ጋር በቤተ ክርስቲያን ሲያልፉ ተሳልሞ ለማለፍ የሚከብዳቸው፣ በሃይማኖት ከማይመስሏቸው ሰዎች ጋር ምግብ ቤት ተገናኝተው ስመ እግዚአብሔር ጠርተው በስማም ብለው አቡነ ዘበሰማያት ደግመው አማትበው ለመብላት የሚያፍሩ ሰዎች አሉ። ለምን? ኋላ ቀር እንዳይባሉ። እባካችሁ በመስቀሉ አትፈሩ ክርስቲያኖች። መስቀሉን አታውልቁ። ስጦታ ሆኖ ተበርክቶልናል። መስቀሉን ስታወልቁ ራሳችሁን ለሰይጣን እንዳስማረካችሁ እወቁ። መሳሪያውን የጣለ ይማረካል። መሳሪያውን የጣለ በጠላት ቁጥጥር ስር ይወድቃል። ዲያብሎስ ሊማርከን ይመጣል። መስቀሉን ካንገታችን ተንጠልጥሎ ሲያየው ኢስ በክርስቶስ ፍቅር ተይዟል ብሎ ካጠገባችን እንደ ጉንበኖ ይጠፋል። ባንገታችን ያለችው ትንሿ መስቀል ዲያብሎስን የማባረር አቅም አላት። ከመስቀል ጋር የተፋቱ ብዙ ሰዎች አሉ፣ ግን ክርስቲያኖች ናቸው። ነውር ነው ወገኖቼ፣ ነውር ነው። በስምዖን በኩል ዛሬ መስቀሉን ስጦታ አድርጎ አበረከተልን። ጀግኖቹ ለመስቀላቸው ሲሉ ሰማዕትነትን ተቀብለዋል። መስቀሉን አናወልቀውም፣ ሃይማኖታችን አንቀይርም፣ ማይተባችን አንበጥስም። ዋጋ ከፍሎልናል። ከዓለም ፍቅር የጌታ ፍቅር ይበልጥብናል ብለው በሰማዕትነት አልፈዋል። እኛ በቅንጦት ጊዜ መስቀሉን የምናወልቀው ከሆነ የሰማዕታቱ አጽም ይፋረደናል። እነሱ በመከራ ጊዜ ያላወለቁትን መስቀል እኛ በቅንጦት ጊዜ የምናወልቀው ከሆነ ነውር ነው። ዛሬ በስምዖን በኩል መስቀሉን ስጦታ አድርጎ አበረከተልን። አንደኛው ስጦታ ይሄ ነው ዛሬ የተበረከተልን። ሁለተኛ ከስጦታ በላይ ያውም ውድ ስጦታ እናታችን ድንግል ማርያምን በዮሐንስ በኩል ስጦታ አድርጎ አበረከተልን። የትምህርቴ ርዕስ የዛሬ ስጦታዎች ነው። ዛሬ ስጦታ ሁና ከተበረከተችልን አንዷ እናታችን ድንግል ማርያም ናት። በዮሐንስ ወንጌል ምዕራፍ 19 ቁጥር 25 ላይ እንደተመዘገበው ኢየሱስ ክርስቶስ በመስቀል ላይ ሳለ ድንግል ማርያምና ዮሐንስ ከመስቀሉ አጠገብ ቆመው ያለቅሳሉ። ዓይናቸው በእንባ ተሞልቷል፣ ፊታቸው በሐዘን ጠቁሯል። በዛ በደጉ ዘመን ጉድለቱ ያልተሞላለት፣ ጥያቄው ያልተመለሰለት፣ በእጁ ተዳሶ ያልተፈወሰ፣ በልቶ ያልጠገበ ሰው አልነበረም። 5 ገበያ ሕዝብ ይከተለው ነበረ። መከራ ሲመጣ ግን ያ ሁሉ ዘመድ ወዳጅ ሸሸ። ያ ሁሉ ተከታይ ጀርባውን ለክርስቶስ ሰጠ። ይገርማል። ሆሳዕና ብሎ የዘመረ ሕዝብ፣ እልል ያለ ሕዝብ ሐሳቡን ቀይሮ ይሰቀል ይሰቀል ብሎ ጮኸበት። እንዲህ ነው አንዳንዴ የሰው ነገር። የሆሳዕና ዕለት ልብስ አነጠፉለት፣ ሲሰቀል ደግሞ ልብሱን ገፈፉት። የሆሳዕና ቅጠል ጎዘጎዙለት፣ ሲሰቀል ምራቃቸውን ተፉበት። የሆሳዕና ዘንባባ ይዘው አመሰገኑት፣ ሲሰቀል በዘንግ ቀጠቀጡት። በሆሳዕና አህያ ትሸከምህ አሉ፣ ሲሰቀል ደግሞ መስቀል አሸከሙት። በሆሳዕና በእጃቸው አጨበጨቡ፣ ሲሰቀል ደግሞ በጥፊ መቱት። በሆሳዕና አንተ ንጉሳችን ነህ አሉት፣ ሲሰቀል የሾህ አክሊል ደፉበት። የሰው ነገር እንዲህ ነው። አንዳንዴ የሕዝብ ስሜት ጎርፍ ይሆናል።
ዛሬም እኛ አንዳንዴ እንዲህ እንሆናለን። ትናንትና ያከበርናቸውን አላዋረድናቸውም። ትናንትና አንቱ ያልናቸውን ዛሬ አንተ አላልንም። ትናንትና ቅዱስ ቅዱስ ያልነውን ዛሬ እርኩስ አላልነውም። ትናንት አንበሳ አንበሳ ያልነውን ዛሬ ውሻ ውሻ አላልነውም። በመከራ ሰዓት አድራሻቸውን ሳያጠፉ መስቀሉ ስር የተገኙ ድንግልና ዮሐንስ ነበሩ። ሁሉ ጻድቅ በጊዜ ረቶ፣ በመልካሙ ዘመን ሁሉም ጻድቅ ነው፣ ሁሉም ወዳጅ ነው። ወዳጅ ሚለካው ፈተና ሲመጣ ነው። ትናንት በገንዘባችሁ በድግሳችሁ ያዘዙ ሰዎች ቀን ሲከፋባችሁ ከፍተውባችሁ ይሆናል። ቀን ሲጥላችሁ ጥለዋችሁ ይሆናል። ወገኖቼ እንዲህ ነው የዓለም ጠባይ። ሁለቱ ብቻ ከመስቀሉ አጠገብ ቆመው ተገኙ። ፍቅረ ዮሐንስ እያንተገ በጊዜ ሕማሙ ላዕለ ጉንደ መስቀል አመውዘ ደሙ ይላል። ደሙ እየፈሰሰ መከራ እየተቀበለ ዮሐንስ ለጌታ ያለውን ፍቅር አልቀነሰም። በአንጻረ መስቀል ቀዊሞ ዮሐንስ በከየ እንዘ ይብል ወይልየ ወይልየ አማውተ ከርሶ ከመነደ እሳት ውእየ አለ። ዮሐንስ በመስቀሉ አጠገብ ቆሞ አለቀሰ። ወዮልኝ ለኔ አለ። አንጀቱም እንደ እሳት ተቃጠለ። ወንድ ልጅ ጮኻ ይወጣለት፣ ወንድ ልጅ አልቅሶ አይወጣለት። ስለዚህ አንጀቱ እንደ እሳት ተቃጠለ እና በሐዘን ልቡ ለተሰበረው ለዮሐንስ በሐዘን ባህር በለቅሶ ባህር ለሚዋኘው ለዮሐንስ እነኋት እናትህ ብሎ ድንግል ማርያምን ሸለመው። በዮሐንስ በኩል ለኛም እናታችሁ ትሆናችሁ ብሎ ድንግል ማርያምን ሸለመን። ስሟ የተመሰገነ ይሁን። ድንግል ማርያምን ሸለመን። ወገኖቼ በእርግጥም በሐዘን ልቡ ለተሰበረ በለቅሶ ባህር ለሚዋኝ ድንግል ማርያምን ስጦታ አድርጎ ከማበርከት በላይ ምን ስጦታ ሊኖርስ ይችላል? እናንተ በእውነት እስከ መስቀል ለተከተለ ሐዋርያ እስከ መስቀል ለተከተለ ሐዋርያ በዚህ ዓለም ቀሪ ሀብቱን በዚህ ዓለም ያለችውን አንድ ቀሪ ሀብት ድንግል ማርያምን ስጦታ አድርጎ ከማበርከት በላይ ምን መጽናኛ አለ ብላችሁ ታስባላችሁ? ስለዚህ በዮሐንስ በኩል ድንግል ማርያምን ዛሬ ስጦታ አድርጎ አበረከተልን። ወገኖቼ ይገርማል። እመቤታችን ስጦታ ሁና ዛሬ ተበረከተችልን። እናታችን ሔዋንን በሞት ተነጥቀን የሙት ልጆች ነበርነ። መድኃኔ ዓለም ወይሃድገክሙ እጓለ እማውታ ትኩኑ የሙት ልጆች እንድትሆኑ አልተዋችሁም ብሎ ቃል ገብቶልን ነበረ። በገባልን ቃል መሰረት ዛሬ ድንግል ማርያምን በዮሐንስ በኩል እናት አድርጎ ሸለመን። አዎ እኛ እናት አለን፣ የሙት ልጆች አይደለንም። ይብላኝ እናት ለሌላቸው። እንደ ክርስቲያን እድለኛ ማን አለ? ሁለት አባት ያለን እኛ ብቻ፣ ሁለት እናት ያለን እኛ ብቻ። ኦርቶዶክሳውያን አንቺ ምን አለብሽ? ሁለት አባት አለሽ፣ አንዱ ቢሞትብሽ በአንዱ ትመያለሽ ይባላል። እኛ ሁለት አባት አለን። የሥጋ አባት ባይኖረን ዘላለማዊ ሰማያዊ አባት አለን። እግዚአብሔር የሁሉ አምላክ ነው፣ ቢያመልኩትም ባያመልኩትም። እግዚአብሔር የሁሉ ፈጣሪ ነው፣ ቢያምኑበትም ባያምኑበትም። እግዚአብሔር ግን ለሁሉ አባት መሆን አይችልም። አባትነቱ በጥምቀት ለተወለድን ለእኛ ብቻ ነው። ወገኖቼ የሥጋ እናት ባይኖረንም ድንግል ማርያም እናት ሁና ተሰጣናለች። ክርስቲያኖች የሥጋ እናት የለንም ብላችሁ አትዘኑ። ከእናት በላይ እናት ድንግል ማርያም አለችልን። ስሟ የተመሰገነ ይሁን። ከእናት በላይ እናት ድንግል ማርያም አለችልን። ሐዘን አይሰማችሁ፣
ቀቢጸ ተስፋ ላይ አትድረሱ። ይገርማል። ድንግል ማርያምን እናት አድርጎ በዮሐንስ በኩል ሸለመን። እናት አልባ ለሆነው ዓለም እናቱን እንደመለሰለት ለማስረዳት ዛሬ በመስቀሉ ስር በዮሐንስ በኩል ድንግል ማርያምን እናት አድርጎ ሰጠን። አንዳንዶቹ አዝናለሁ። በጣም የሚገርመው ነገር ደግሞ ወገኖቼ ድንግል ማርያም ስለ አንድ ልጇ ስታለቅስ መስቀሉ አጠገብ በቁጥር ለማይታወቁ እስከ ዓለም ፍጻሜ ለሚነሱ ልጆች እናት አደረጋት። እሷ የምታለቅሰው ስለ አንድ ልጇ ነበረ። መድኃኔ ዓለም ግን የብዙ ልጆች እናት አደረጋት። ይገርማል። አንዳንዶቹ እመቤታችን የተሰጠች ለዮሐንስ ነው፣ እኛ ምን አገባን አይመለከተንም ይላሉ። አለመታደል። እናት ውሰድ ሲባል እናት ተቀበል ሲባል እንዲህ ይባላል እንዴ? ምን አይነት መርገም ነው? እውነት ነው። በአንድ በኩል መንፈስ ቅዱስ አፋቸውን ከፍቶ ነው ያናገራቸው። ድንግል ማርያም እናት ሆና የምትሰጠው እንደ ዮሐንስ ላሉት ነው። ድንግል ማርያምን እናቴ ብሎ ለመቀበል መስቀሉ ስር መገኘት ይገባል። ከመስቀሉ የሸሸ የድንግል ማርያም እናትነት አይዋጥለትም። እንዴ ድንግል ማርያም እኮ እናት ሁና የተሰጠችው ለዮሐንስ ብቻ ነው። ለይሁዳ እናት ሁና አልተሰጠችም። ዛሬ ፈጣሪያቸውን ለሚክዱ ሃይማኖታቸውን ለሚቀይሩ ድንግል ማርያም እናት ሁና ልትሰጥ አትችልም። ትክክል ናቸው በአንድ በኩል ለዮሐንስ እንጂ እኛ ምን አገባን ምን ይመለከተናል የሚሉ ሰዎች አሉ። ወገኖቼ በዮሐንስ በኩል ዛሬ የተቀበልናት እናት ለሐዘናችን መረጋጋት ለጭንቀታችን መፍትሄ የምትሰጥ እናት ነች። ናዛዚትነ ማኅፀን ወኃይለ ውርዙትነ ምርሳን፣ ከእርጅናችን የምታድሰን ከሐዘናችን የምታረጋጋን እናት ናት። ዛሬ በዮሐንስ በኩል የተቀበልናት እናት የሚበላውን የሚጠጣውን የሰጠችን እናት ነች። ዛሬ በዮሐንስ በኩል የተቀበልናት እናት ዘመን የማይሽረውን እንጀራ ያስገኘችልን እናት ነች። ወገኖቼ እናት ልጇን የቱንም ያህል ብትወደው ቆርሳ ታጎርሰዋለች፣ ቀዳ ታለብሰዋለች። ካላት ወርቅም ልታነጥፍለት ትችላለች። ዛሬ በዮሐንስ በኩል የተቀበልናት እናት ግን በተራብነ ጊዜ የልጇን ሥጋ በተጠማን ጊዜ የልጇን ደም አዘጋጅታ ሰጠችን። ይህች እናት ትለያለች። ዛሬ በዮሐንስ በኩል የተቀበልናት እናት የሥጋና የነፍስ ጎደሏችን የምትሞላ እናት ናት። የዶኪማስን ጓዳ ሂዱና ተመልከቱት። የዮሐንስ ወንጌል ምዕራፍ 3 የዶኪማስን ጓዳ በበረከት የሞላች እናታችን ድንግል ማርያም ናት። ዛሬ የተቀበልናት እናት ክርስቲያኖች፣ ዛሬ የተቀበልናት እናት ሕይወትን የምታሰጥ እናት ነች። ዮሐንስ እኮ የሥጋ እናቱ ከመስቀሉ አጠገብ ነበረች። እነኋት እናት የተባለው ግን ድንግል ማርያምን ነበረ። ለምን? የሥጋ እናቱማ የምትለምነውን ሳታውቅ ለልጆቿ ሞትን የምትለምን እናት ነች። ዛሬ የተቀበልናት እናት ግን ወጸጋዊተ ምሕረት ለለ ያምኑ በጸሎታ በምልጃዋ ለሚያምኑ ወሳሊት ሕይወተ ለነፍሳቲነ ለነፍሳችን ለሕይወታችን ምሕረትን ይቅርታን ሕይወትን የምታሰጥ እናት ነች። በዮሐንስ በኩል ዛሬ ድንግል ማርያምን ስጦታ አድርጎ አበረከተልን። ሁለተኛው ይሄ ነው። ሶስተኛው ከዛሬ ስጦታዎች መካከል ገነት ነች። ገነትን ደግሞ በፈያታዊ ዘየማን በኩል ስጦታ አድርጎ አበረከተልን። ንስሐ ለሚገቡ ሰዎች ገነት ክፍት እንደሆነች ዛሬ በፈያታዊ ዘየማን በኩል ነገረን። የፈያታዊ ዘየማን ምሕረት ማግኘት ገነት መግባት እግዚአብሔር ይቅር ባይ አምላክ ለመሆኑ ማሳያ ነው። የማይጠብ ትዕግስት፣ የማያልቅ ፍቅር፣ የማይወሰን ቸርነት መድኃኔ ዓለም እንዳለው አመላካች ነው። ዛሬ
በፈያታዊ ዘየማን በኩል ገነት ስጦታ ሁና ተበረከተችልን። ፈያታዊ ዘየማን ከጌታ ጋር የመሰቀል ዕድል ገጠመው። የታደለ ሽፍታ ነው። ዘመኑን ያሳለፈው በሽፍትነት ነው። አንድ ቀን ግን ዛሬ ከጌታ ጋር የመሰቀል ዕድል ገጠመው። ፀሐይ ስትጨልም፣ ጨረቃ ደም ስትለብስ፣ ከዋክብት ሲረግፉ፣ የመቅደሱ መጋረጃ ከላይ እስከ ታች ሲቀደድ፣ ድንጋዮች ሲሰነጠቁ፣ መቃብራት ሲከፈቱ፣ ፀሐይ የጨለማ በርኖስ ስታጠልቅ፣ ጨረቃ የደም ካባ ስትለብስ፣ ከዋክብት ዙፋናቸውን ለቀው መሬት ላይ ሲወድቁ፣ ይህንን ያየ ሽፍታ ጌታ ሆይ በመንግስት በምትመጣ ጊዜ አስበኝ አለ። ምን አለ? አስበኝ አለ። ጌታ ሆይ በመንግስት በምትመጣ ጊዜ አስበኝ አለ። ማን አስተማረው ይህንን እውነት? ክርስቶስን ለመንግስት በሚያበቃ ፕሮቶኮል አላየውም። የክብር ዘውድ ደፍቶ አላየውም። የአበባ ምንጣፍ ተነጥፎለት አላየውም። ወርቀ ዘቦ ግምጃ ለብሶ አላየውም። ያየው የሾህ አክሊል ደፍቶ ነው። ያየው መስቀሉን ዙፋን አድርጎ ነው። ያየው ሰውነቱ ቆሳስሎ ነው። ያየው ደሙ እየፈሰሰ ነው። ያየው በቀኖት ተቸንክሮ ነው። ያየው በጦር እየተወጋ ነው። ማን መንግስት መሆኑን ነገረው? ንጉስ መሆኑን ማን አስረዳው? እናንተ በሞት ልጠይቃችሁ፣ ማን አስረዳው? ይገርመው ቅዱስ ያሬድ እንዲህ ብሎ ይጠይቀዋል ፈያታዊ ዘየማንን። ፈያታዊ ዘየማን መኑ መሐረከ ወመኑ ነገረከ ከመታይ ምርዘን ተጽድቀ። ፈያታዊ ዘየማን ሆይ ጌታ ሆይ በመንግስት ስትመጣ አስበኝ ያልከው ማን አስተምሮ ነው? ማን ነግሮ ነው ይህንን እውነት ብሎ ይጠይቀዋል። ከዛ ፈያታዊ ዘየማን መልስ ይሰጥ እንዲህ አለ። ነቢያተ ያሃተትኮ ወሐዋርያተ ይተሎኮ። ነቢያት የተናገሩትን ትንቢት አልመረመርኩም አለ። ወሐዋርያተ ይተሎኮ እንደ ሐዋርያትም ተከትዬ የእጁን ታምራት አላየሁም፣ የቃሉን ትምህርት አልሰማሁም። በባህር ላይ ሲረማመድ ባህሩን እንደ መስታወት እየረገጠ ሲያልፍበት፣ ሞገዱን ሲገስጸው፣ ማይበሉን ዝም በል ሲል፣ ነፋሳቱን ጸጥ ሲያደርጋቸው አላየሁም። በ5 እንጀራ በ2 ዓሣ 5000 ሕዝብ ሲመግብ አላየሁም። በቃና ዘገሊላ ተገንቶ ውሃውን ወደ ወይን ሲለውጥ አልተመለከትኩም። 38 ዓመት በደዌ ዳኛ በአልጋ ቁራኛ ተይዞ የነበረውን ያንን በሽተኛ አልጋህን ተሸክመ ሂድ ሲል አላየሁም። የሆሳዕና ዕለት ድንጋዮቹ አፍ አውጥተው ሲዘምሩለት አልተመለከትኩም አለ። እና ታዲያ ማን ነገረህ ክርስቶስ ንጉሥ መሆኑን ብሎ አሁንም ሲጠይቀው አላ ፀሐይ ቀጸበተኒ ክርስቶስ አምላክ መሆኑን ያስተማረች ፀሐይ ናት አለ። ማናት? ይገርማል፣ ይገርማል። ክርስቶስ አምላክ መሆኑን ያስተማረች ፀሐይ ናት። ፀሐይ ስትጨልም የፈጣሪዋን እርቃን ስትሰውር እርቃኑን የሰወረችለት አምላክ መሆኑን ብታውቅ ነው ብዬ ከፀሐይ ተምሬአለሁ አለ። ፈያታዊ ዘየማን ከፀሐይ ተምሮ አምላኩን አወቀ። እኛን እግዚአብሔር በብዙ መንገድ አስተማረን። ግን አሁንም ጥያቄ አለን። አሁንም ግራ እንጋባለን። አሁንም በደመቀው ገብተን እናጨበጭባለን። አሁንም እንንገዳገዳለን። አሁንም እንደ ሸመቆ እንወዛወዛለን። አሁንም እንደ ጠፍ ከብት ማንም ይነዳናል። እረ ፈያታዊ ዘየማን መፈራረጃ እንዳይሆንብን ዕለት ዕለት ወንጌል እየተሰበከልን መምህራኑ ተፈራርቀው እያስተማሩን መቅደሱ ተሰርቶ መጽሐፍቱ ተጽፈውልን ሕጉ ተወስኖልን ታምራቱ እየተደረገልን አሁንም ግራ ምንጋባ ሰዎች አለን። ውዥዋዜ ውስጥ ያለን ሰዎች አለን። እንዴት ነው ነገሩ? ፈያታዊ ዘየማን እኮ የተማረው ከፀሐይ ነው። ጌታ ሆይ አለ። ጌታ ሆይ ብሎ ጌትነቱን መሰከረ። ስቀለው ስቀለው በሚሉ ሰዎች መካከል ጌትነቱን የመሰከረ ፈያታዊ ዘየማን ብቻ ነው። ዛሬ በመንግስት ብሎ ዘላለማዊ መንግስቱን ተናገረ።
በምትመጣ ጊዜ ብሎ ዳግም ምጽአቱን ተናገረ። አስበኝ ብሎ ንስሐ ገባ። አስበኝ አለ። ለምን ይመስላችኋል? ምን ስላየ? ምን አይቶ ነው አስበኝ አለ? ምን አይቶማ ካላችሁ ልንገራችሁ እንጂ አስበኝ አለውማ ወገኖቼ የሾህ አክሊል የሚደፉበትን፣ በዘንግ የሚቀጠቅጡትን፣ ምራቅ የሚተፉበትን፣ በጥፊ የሚመቱትን ሰዎች አባት ሆይ የሚያደርጉትን ያውቁምና ይቅር በላቸው። እነሱን ይቅር ካለ እኔን አይጨክንብኝም አስበኝ አለ። እነሱን ካሰበ እኔን የሚረሳበት አንጀት የለውም አለ። አያችሁ፣ የሾህ አክሊል እየወጋው ችንካሩ ስጋውን አልፎ አጥንቱን እየሰረሰረው ከላዩ ላይ የሚወርደው ደም ፊቱን ጋርዶት ቁስሉ እየተሰማው ይቅር በላቸው አለ። አንተ ቁስል እየተሰማ ይቅር ትላለህ? ቆይ ቁስል የልርሰው አይደል የምትለው? ጠላቶቹ ካጠገቡ ሳይርቁ ይቅር በላቸው አለ። እኛ መታረቅ እንኳን ብንፈልግ ለዛሬ ፊቱን አታሳዩኝ ሲበርድልኝ አይደል ምንለው? አንዳንዶቻችን ይቅርታ የተሸናፊነት ምልክት ይመስለናል። አሸናፊው ጌታ ግን በፍቅር ተሸንፎ ሁላችንንም ይቅር አለን። ይቅርታ ማለት መንገድ ላይ ገፍቶን ያለፈ ሰው ይቅርታ ሲለን ችግር የለውም ብሎ እንደማለፍ አይደለም። ከዚህ የዘለለ ነው። አምርረን የጠላነውን፣ አንጀታችን ያቆሰለውን፣ ፊቱን ላለማየት የወሰንበትን፣ ስሙ ሲጠራ ሚያንገሸግሸንን፣ ስናስበው ሚያንቀጠቅጠንን ሰው ይቅር ማለት ነው ይቅርታ። ዛሬ የተማርነው ይህንን ነው። ዛሬ የተማርነው ይህንን ነው። ጠላታችን ቢከፋ ከአይሁድ አይከፋም። እረ እንደ አይሁድ አልቸነከረንም፣ የሾህ አክሊል አልደፋብንም። እረ ጠላቴ ክፉ ነው ከአይሁድ አይተናነስም ካላችሁ ጠላታችን እንደ አይሁድ ቢከፋ እኛ እንደ መድኃኔዓለም ንጹሕ አይደለንም። ንጹሕ መድኃኔዓለም እጆቹ ላይ ያሉት ሚስማሮች ሳይነቀሉ ራሱ ላይ ያለው የሾህ አክሊል ሳይወርድ አባት ሆይ የሚያደርጉትን አያውቁምና ምን በላቸው? ይቅር በላቸው አለ። ይቅር በላቸው አለ። አንዳንዶቻችን የዚህን ቀን ይቅርታ ዋጋ አልባ አድርገነዋል፣ ከንቱ አድርገነዋል። የአይኑ ቀለም አላማረኝም ብለን እንዲሁም እንጠላው ሰው አለ። በእውነት የዚህ ቀን ይቅርታ መፋረጃ እንዳይሆንብን። የአይኑ ቀለም አላማረኝም ብለው እንዲሁም ይጠሉ ሰዎች አሉ። አንዳንዶቻችን ታረቁ እንኳን ስንባል ፈቃደኞች አይደለንም። ታርቀን እንኳን ቂመኛ ታራቂዎች ነን። እውነት ለመናገር መምህር ገሌን እንዳይከፋቸው ብዬ ነው እንጂ ቆይ አንተንም ማሰራልሃለሁ ምንል ሰዎች የለንም። አባ የገሌን ቅር እንዳይላቸው ብዬ ነው እንጂ አንቺንማ ጾሙ ይውጣ አሳይሻለሁ ምንል ሰዎች የለንም። ቂመኛ ታራቂዎች አለን። አንዳንዱ ደግሞ መስቀል ይዘው አባቶቻችን ሰማይና ምድርን በፈጠረ በእግዚአብሔር ታረቅ ሲባል መስቀል ገፍቶ ሽማግሌ ረግጦ ይወጣል። ብሞትም አልታረቅ የሚል ሰው አለ። ከሞተማ ማን አባቱ ይፈልገዋል? ፈያታዊ ዘየማንን የማረከው ይሄ ነው። አስበኝ እንዲል እድል የሰጠው መስቀል ላይ ያደረገው ይቅርታ ነው። መስቀል ላይ የገለጠው ፍቅር ነው። ይህ ፍቅር ስንቱን ማረከ። ፈያታዊ ዘየማንን የማረከው ፍቅሩ ነው። በደሉን ያስረሳው፣ ለንስሐ ያበቃው የጌታ ፍቅር ነው። የመስቀሉ ፍቅር ስንቱን ማረከ። የመስቀሉ ፍቅር ስንቱን ገዳም አስገባ። የመስቀሉ ፍቅር ስንቱን ከስጋ ፍላጎት ለየ። ጻድቃንን ወደ ገዳም፣ ሰማዕታትን ወደ ደም የወሰደ የመስቀሉ ፍቅር ነው። ክርስቲያኖች እነ የዋህ ጳውሊ ትዳራቸውን፣ እነ አብርሃም መራዊ ጫጉላ ቤታቸውን፣ እነ አፄ ካሌብ ቤተ መንግስታቸውን ለቀው መከራ ወደ በዛበት ገዳም የገቡት በመስቀሉ ፍቅር ተማርከው ነው። አባቶቻችን ከዓለም የለያቸው የክርስቶስ ፍቅር ነው። ከምን የለያቸው? ከዓለም የለያቸው የክርስቶስ ፍቅር ነው። ወገኖቼ መሪ ቃላቸው፣ መንፈሳዊ መፈክራቸው ከክርስቶስ ፍቅር ማን ይለየናል የሚል ነበር። ከክርስቶስ ፍቅር ማን ይለየናል? ለክርስቶስ ያላቸው የጋለ ፍቅር መከራውን አቀዘቀዘላቸው። ለክርስቶስ ያላቸው ፍቅር መከራውን ማጣፈጫ ቅመም አደረገላቸው። ለክርስቶስ ያላቸው ፍቅር
መከራውን አስረሳቸው። መሪ ቃላቸው ከክርስቶስ ፍቅር ማን ይለየናል? እኛ ብዙ ነገር ለየን፣ ጥቅም ለየን፣ ወሬ ለየን፣ ፌስቡክ ለየን፣ ማህበራዊ ሚዲያ ለየን። ሰይፍ ሳይመዘዝበት የካደ ትውልድ አለ። አባቶቻችን ግን የመስቀሉ ፍቅር ካለም እንዲለየው አደረጋቸው። በነገራችን ላይ የመስቀሉ ፍቅር ሲገባን ዓለምን እንጸየፋለን፣ ኃጢአትን እንተዋለን፣ ራሳችን ለንስሐ እናዘጋጃለን። ወገኖቼ ለመስቀሉ ፍቅር ጀግኖቹ ዝናራቸውን ፈተው ተማረኩለት። ለመስቀሉ ፍቅር ባለሀብቶች ሀብታቸውን ሰጠው መነኑለት። ለመስቀሉ ፍቅር ነገስታቱ ካባቸውን አሽቀንጥረው አክሊላቸውን ወርውረው እነ አፄ ካሌብ ገዳም ገቡለት። ለመስቀሉ ፍቅር ብዙዎቹ ብዙ ነገር ሆኑለት። እኛ አይገባንም ይሄ። እኛ ዓለም ፍቅር ፍቅር የምትለው ከፍትወት ጋር የተያዘውን እንስሳዊ ተግባር ነው። የክርስቶስ ፍቅር ግን ካይምሮ በላይ ነው። ካይምሮ በላይ ነው፣ ቃላት አይገልጠውም። እንዲሁ ወደደን ተብሎ ነው የተጻፈው። እስመ ከመዝ አፍቀሮ እግዚአብሔር ለዓለም እስከ ወልዶ ዋሂደ መጠወ ወወሃበ ቤዛ ለኩሉ። አንድ ልጁን ለሞት አሳልፎ እስከ መስጠት ደርሶ እንዲሁ ወደደን፣ እንዲሁ ወደደን። ዮሐንስ 3 ቁጥር 16 እንዲሁ መውደድ መቸኛ ለመደብንና ሰዎችን ስንወድ በመስፈርት ነው፣ ያለ መስፈርት እንዲሁ የወደደን መድኃኔዓለም ብቻ፣ እንዲሁ የጠላን ሰይጣን ብቻ። ሰዎች በወደዱን ማግስት የማስመሰል ፍቅራቸው አልቆባቸው እኛን መጥላት ይጀምራሉ። የክርስቶስ ፍቅር ግን ለዘላለም የጸና ነው። ሰዎች ቢወዱን ፍቅራቸውን የሚገልጡልን በብር ነጠብጣብ ነው። ክርስቶስ ግን ፍቅሩን የጻፈልን በደሙ ነው። ሰዎች ቢወዱን ሲጣሉን ነውራችን ይገልጡብናል። መድኃኔዓለም ግን የሁላችንንም ኃጢአት በፍቅሩ ሸፈነ። ፈያታዊ ዘየማንን የማረከው ይህ ፍቅር ነው። ስለዚህ አስበኝ አለ። ዘመኔን ያሳለፍኩት በኃጢአት ነው፣ በስርቆት ነው፣ በውንብድና ነው። ደም ሳፈስ፣ ማጀራት ስመታ፣ ኪስ ስጎረጉር፣ ስሰርቅ ስቀማ ኑሬአለሁ። የሰማይ በሬን አትዝጋብኝ፣ የመዳን ቀን የዛሬ ነው። አንተ የኃጢአተኛውን መመለስኑ እንጂ ሞቱን የምትሻ አምላክ አይደለም። የትናንቱን የኃጢአት ፋይል እያገላበጥ የምትወቅስ አባት አይደለህም። አስበኝ አለ። ያን ጊዜ መድኃኔዓለም ዛሬ ከኔ ጋር በገነት ትኖራለህ፣ ዛሬ ከኔ ጋር በየት ትኖራለህ? በገነት ትኖራለህ ብሎ ደመ ማኅተሙን ሰጥቶ ላከው ወደ ገነት። ፈያታዊ ዘየማን የደሙን ቪዛ ይዞ፣ ቪዛ ታውቃላችሁ፣ ደመ ማኅተሙን ይዞ ወደ ገነት በነፋሳት ትከሻ ላይ ተጭኖ በአካለ ነፍስ እየበረረ ሄደ። የገነት ጠባቂ አንተ ማነህ አለው። ዝም አለ። እኔ ነኝ አይባልም፣ ሌባ ነኝ አይባል፣ ወንበዴ ነኝ አይባል። እኔ ነኝ ለማለት የሚያበቃ ስብና የለ። ስለዚህ ዝም አለ። ኧረ ማነህ አለው። መልአኩ ደጋግሞ ጠየቀው። ደጋጎቹን እየጠራ አብርሃም ነህ ይስሐቅ ነህ አለው። አይደለሁም። ታዲያ ማነህ? እጄን ከሰው ደም ነክሬ የምኖር ደም አፍሳሽ ወንበዴ። መልአኩን ይበልጥ ደነቀው ነገሩና ወንበዴ ከሆነ እዚህ ከገነት ገነት ምን አመጣ? በዚህ እኮ የሚሰረቅ የለም፣ ላም የለ፣ በሬ የለ፣ በግ የለ። በዚህ በገነት የሚሰረቅ የለም። ሰውን እንደገደልኩ መላእክትን የምገድል መስሎ ነው? ለምን መጣ ከዚህ አለው። ከላከስ ለምን ከደጋጎቹ አንዱን አይልክም? ደመ ማኅተሙን ሰጥቶ ገነትን እንዲከፍት ለምን አብርሃምን አላከውም? አብርሃም እኮ ሥላሴን በቤቱ አስተናግደዋል። ለምን ሙሴን አላከውም? ሙሴ እኮ ከእግዚአብሔር ጋር ቃል በቃል ተነጋግረዋል። ለምን ኤልያስን አላከውም? ኤልያስ እኮ ዮርዳኖስን ከፍሏል። ለምን ኢያሱን አላከውም? ኢያሱ እኮ በገባዖን ፀሐይን አቁሟል፣ ጨረቃን ገዝቷል። ለምን ኢሳይያስን አላከውም? ኢሳይያስ እኮ ስለ ስሙ በመጋዝ ተሰንጥቋል። ለምን ዘካርያስን አላከውም? ዘካርያስ እኮ ስለ ስሙ በግፍ
በቤተ መቅደስ ደሙ ፈሷል። አንተ ደም አፍሳሹን ወንበዴ ለምን ላከህ አለው። ከዛ ፈያታዊ ዘየማን መልስ ሰጠ። መልአኩ አለው ዓይኖችህ ምርጦችን ብቻ ነው እንዴ የሚያየው? ዓይኖችህ ምርጦችን ብቻ ነው እንዴ የሚያየው? አስበኝ አልኩት፣ አሰበኝ። በቃ ታሪኬ ይሄ ነው። ለወጠኝ። የእግዚአብሔር ምሕረት ከውቅያኖስ የጠለቀ ነው። ፍቅሩ ከውቅያኖስ የሰፋ ነው። አስበኝ አልኩት፣ አሰበኝ። ይትትማኒ ጊዜ እስከ ሶበት ይቀይቅ ቃሌን እስክሰማ ድረስ እባክህ አትቆጣኝ መልአኩ። እስመ ላከኒ አምላክ አቤከ እንዘ ይብል አርሁ ገነተ ለአዳም ወለዘሮ፣ ለአዳምና ለዘሮ ገነትን ክፈት ብሎ በደሙ የተጻፈ ደብዳቤ ሰጦ ደሙን አሳርፎበት ደብዳቤው ላይ ላከኝ አለው። ከዛ መልአኩ ይበልጥ ገረመውና ፎሪኮ ለአምላኬ አምላኬን የታየኸው ለመሆኑ ሲለው እንዛሃሎ ስቁል አነ በየማኑ ወቢጼ በጸጋሙ ወሀበኒ ዘንተ ክርታሰ ዘተጽፈት በደሙ። እኔ በመስቀል ላይ ሳለሁ ጓደኛዬም በግራ በኩል እኔ በቀኝ በኩል እሱ ጌታ መሃል ላይ ሳለ ደመ ማህተሙ ያረፈበትን ደብዳቤ ሰጥቶ ላከኝ አለው። ወሶባ አንበባ ለይእቲ ክርታስ ወዋ ባብይ ቃል። መልአኩ ደመ ማህተሙ ያረፈበትን ደብዳቤ ባነበበ ጊዜ ደስ አለው። ወሃቀፎ ለፈያታዊ ወሳሞ፣ ፈያታዊ ዘየማንን አቅፎ ሳመው። ደሙ ያረፈበትን ደብዳቤ እያሳየ ገነትን ከፍቶ ገባ። ወገኖቼ ዛሬ በፈያታዊ ዘየማን በኩል ንስሐ ለሚገቡ ሰዎች አይደለም በውንብድና የውላቸው አይደለም በሌላ ኃጢአት ይቅርና በውንብድና በልዩ ልዩ በደል ለሚመላለሱ ሰዎች ገነት ክፍት ሆና እንደምትጠብቃቸው በፈያታዊ ዘየማን በኩል ዛሬ ነገረን። ከንስሐ የተለየ ሕይወት አይኖራችሁ ክርስቲያኖች። ንስሐ ከገባን የማይከፈት የምህረት በር የለም። ንስሐ እንግባ። ፈያታዊ ዘየማን ክፉ ስራውን አምኖ ንስሐ የገባ ሰው ነው። ከተሰቀሉት ከክፉ አድራጊዎች መካከል አንዱ ነው የሚለው ሉቃስ 23 ቁጥር 39። ክርስቶስ ከሆንክ ራስህን አድን እኛንም አድነን ብሎ ሰደበው። ሽፍትነቱ ሳይበቃ ሽፍትነቱ ሳያንስ እንደገና መድኃኔዓለምን ሰደበው። ያን ጊዜ በቀኝ በኩል የተሰቀለው ግን አንተ አለው በእንደዚህ አይነት ፍርድ እንኳን ሆነ ከቶ እግዚአብሔርን አትፈራውም? እኛ የሚገባንን ተቀብለናል፣ በእኛ ላይ ፍርዱ ትክክል ነው፣ እርሱ ግን ምንም ክፋት አላደረገም ብሎ የጌታን ደግነት የእሱን ክፋት መሰከረ። ክፋታችን እንመን፣ በደላችን እንመን፣ ኃጢአታችን እንመን፣ ንስሐ እንግባ፣ የገነት በር ይከፈታል። ልብሳችን መቼ እንደቆሸሸ ሳናውቀው ቆሽሾ እናገኘዋለን። ሕይወታችን መቼ እንደቆሸሸ ሳናውቀው በኃጢአት ረክሶ እናገኘዋለን። ውሃ ባይኖር ኑሮ ልብስ ገዝቶ መልበስ አይታሰብም ነበረ። ንስሐ ባይኖር ኑሮ ሰብናችን ማሰብ ይከብደናል። ንስሐ እንግባ፣ ገነት ትከፈትልናለች። ዛሬ ለፈያታዊ ዘየማን ስጦታ ሁና የተበረከተች ገነት ለሁላችንንም ስጦታ ሁና ተበርክታለች። አምስተኛውና የመጨረሻው 2 ደቂቃ ታገሱኝ። ፈያታዊ ዘየማን አንደኛ የዛሬ ስጦታዎች ነው ርዕሴ። አንደኛ መስቀሉ፣ ሁለተኛ በምን ቋንቋ ልግለጣት? ከስጦታ በላይ ውድ ስጦታ እናታችን ድንግል ማርያም። ሶስተኛ በፈያታዊ ዘየማን በኩል ገነት ተሰጠችን። አራተኛ ደሙን አፍስሶ ስጋውን ቆርሶ ዛሬ ሰጠን። እባካችሁ ዛሬ የተቆረሰውን ስጋ እንብላ በትንሳኤው። እባካችሁ ዛሬ የፈሰሰውን ደም በትንሳኤው እንጠጣው። ወገኖቼ እባካችሁን ስጋ ወደሙ ደመ ማህተሙ አላችሁ? ለመሆኑ እንደ ፈያታዊ ዘየማን ደሙ አላችሁ? ማህተሙ አላችሁ? አዎ በ40 ቀናችን ተቀብለነዋል፣ በ80 ቀናችን ተቀብለነዋል ትሉኝ ይሆናል። እሱንማ በኃጢአት አሳደፍነው። ንስሐ ገብተን የክርስቶስን ስጋና ደም
እንቀበል ወገኖቼ። ስጦታ አድርጎ አበርክቶልናል፣ ያውም ነፃ ስጦታ። የፍቅር መግለጫ ነው ብያችሁ የለ ስጦታ፣ ነፃ ስጦታ። ገንዘብ ይከፈልበታል ቢባል ሀብታሙ ሰልፍ ይዞ ይቀበለው ነበረ። በነፃ ሲባል ግን ቀለለብን፣ ዋጋ አልባ ሆነብን፣ ረከሰብን። ሥጋ ወደሙ ከተቀበላችሁ ስንት ዓመት ሆናችሁ? እስኪ ያልተቀበላችሁበትን ዘመን ወደ ኋላ መለስ ብላችሁ ቁጠሩት። ክርስቲያኖች ከሥጋ ወደሙ ከራቁ የሚፈልጉት የኃጢአት ልምምድ አለ ማለት ነው። ክርስቲያኖች ከሥጋ ወደሙ ከራቁ የሚጠብቁት የኃጢአት ቀጠሮ አለ ማለት ነው። አለበለዚያ ከክርስቶስ ጋር እንዳንኖር የሚከለክለን ነገር የለም። ትጾማላችሁ፣ ትጸልያላችሁ፣ አስራት ታወጣላችሁ፣ ገዳም ትሄዳላችሁ፣ ጉባኤ ትካፈላላችሁ፣ ቤተ ክርስቲያን ትሰራላችሁ። እንዴት ደስ ይላል! የነገሮች መደምደሚያ ግን የክርስቶስን ሥጋና ደም መቀበል ነው። አለበለዚያ መልካም ሥራዎቻችን ሁሉ ማረጋገጫ የሌላቸው የሂሳብ ሰነዶች ይሆኑብናል። በልጅነታችሁ ትቆርቡ የነበራችሁ ልጆቻችሁን ልታቆርቡ ትመጣላችሁ። እነሱ ሲበሉ እናንተ ትራባላችሁ። ጀርባችሁን ለማዕዱ ትሰጣላችሁ። እስከ መቼ ከዚህ ማዕድ እንሸሻለን? ዛሬ የተበረከተልን ስጦታ ቅዱስ ሥጋውና ክቡር ደሙ ነው። እንቀበለው። ወደ 50 ምናምን ቀን እንጾማለን። እባካችሁ በትንሣኤው በሥጋውና በደሙ አፋችን ይታደፍ፣ አፋችን ይታተም። የዛሬ ስጦታዎች እነዚህን ስጦታዎች ከማይነገረው ፍቅሩ የተነሳ ከድንቅ ፍቅሩ የተነሳ እነዚህን ስጦታዎች ያበረከተልን አምላካችን ስለማይነገረው ፍቅሩ ስሙ የተመሰገነ ይሁን። ከነገ ጀምሮ ሰሙነ ሕማማት እንገባለን። ዛሬ መከራ መስቀሉ ተጀምሯል። ያውም ዋናው ሳምንቱን እንቀጥላለን። እቺ ቤተ ክርስቲያን የክርስቶስን መከራ ዓመት እስከ ዓመት ሳታስብ የኖረችበት ጊዜ የለም። ነገር ግን ዓመት ጠብቃ ቀን ቆጥራ በተለየ መልኩ ደግሞ ሕማማት ብላ መከራውን ታስባለች። በጾም በጸሎት በስግደት ግብረ ሕማሙን በመስማት የምናሳልፍበት ሳምንት ነውና አደራችሁ መልእክት ነው፣ ሳትሰግዱ እንዳትውሉ በቀን። በዚህ በግብረ ሕማሙ ላይ የተጻፈ አንድ ነገር አለ። እንኳን ሌላ በሕማማት ሩቅ መንገድ መሄድ የተከለከለ ነው ተብሏል። መንገድ መሄድ ኃጢአት ሆኖ አይደለም፣ ሳይሰግድ እንዳይውል ነው። ስለዚህ በተለያየ የሥራ መስክ ያላችሁ ሰዎች የሥራችሁ ሁኔታ ሊለያይ ቢችልም የሆነ ጊዜያችሁን አጣባችሁ መጣችሁ ሳትሰግዱ እንዳትውሉ መከራ ሕማሙን አስበን ብርሃነ ትንሣኤውን እንድናይ ቸርነቱ ይርዳን። የዛሬ ዓመት በሰላም ያድርሰን። ወስብሐት ለእግዚአብሔር።